ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት። ከእናንተ በሚያብለጨልጭ ነገር ሊያታለን ነው የሚመጣው። ወገኖች ወደ ሔዋንና ወደ አዳም ሲመጣ ያልተፈቀደውን ዛፍ ነው ያበላቸው፣ አታሏቸው። ፍሬውም ይላል አይደለም እንዴ ለዓይን የሚያስጎመጅ ነበር ይላል። ለዓይን የሚያስጎመጅ የሚስብ ለዓይናቸው ያማረ እንዲሆን አደረገ። ሉክ ለዓይናቸው ያ ነገር አይደለም። ቅዱሳን ዲያብሎስን ተቃውሙት ከእናንተ ይሸሻል ሲል በሚያስደነግጥ ነገር መጥቶ በጩኸት መቃወም እየጨመረ የሚመጣው ምን በማድረግ ነው? የተመቻቸ ነገር እያዘጋጀ የራሱን አጀንዳ እያመቻቸ ወደ ህይወታችን ያመጣዋል። ያንን ስንቃወም ለወገኖች የእግዚአብሔር ቅባት በትሑታን ላይ ያልፋል። ለእግዚአብሔር ቅባት በሚታዘዙ ሰዎች ላይ ያልፋል። የእግዚአብሔር ቅባት ቤተ ክርስቲያንን በሚያከብሩ ሰዎች ላይ ይወርዳል። ሰላም ሰላም፣ በመላው ዓለም የምትገኙ ውድ ኢትዮጵያውያን ኤርትራውያን እንደምን ቆያችሁ? ወንድማችሁ አገልጋይ ውድና ይልን ከነበራለሁ። ዛሬ በፊታችሁ የማቀርበው ከያዕቆብ መልእክት የሆነው ምዕራፍ 4 ቁጥር 7 ላይ ያለውን ላካፍላችሁ እወዳለሁ። በእግዚአብሔር ጸጋ መሙላት በሚል ርዕስ ላገለግላችሁ እወዳለሁ እና ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በጌታ ፍቅር እጠይቃችኋለሁ። ሰብስክራይብ ያደረጋችሁ ይህንን ዩቲዩብ ቻናሌን እንድትተባበሩ በጌታ ፍቅር እጠይቃችኋለሁ። አሁን ወደ እግዚአብሔር ቃል እናልፋለን። እንደዚህ ይላል ያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል ይላል። በጣም የሚገርማችሁ ነገር የእግዚአብሔርን ኃይልና የእግዚአብሔርን ጸጋ ለመሞላት የሚያስፈልገን ወደ እግዚአብሔር መቅረብ ነው። በጴጥሮስ መልእክት ምዕራፍ 5 ቁጥር 6 ላይ እንደዚህ ይላል እግዚአብሔር ትዕቢተኞችን ይቃወማል ካለ በኋላ ለእግዚአብሔር ተገዙ ይላል። በእግዚአብሔር በኃይለኛው በእግዚአብሔር ፊት ራሳችሁን አዋርዱ ይላል። ወገኖች በኃይለኛው በእግዚአብሔር ፊት ራሳችሁ ምን በሉት? አዋርዱት። ሁለት ሐሳብ ያላችሁ በአንድ ሐሳብ ተንቀሳቀሱ ይላል። እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላክ የራሱን መንፈስ የራሱን ጸጋ በእኛ ላይ የሚያስቀምጠው በሁለት ሐሳብ ሳይሆን ለእግዚአብሔር በመገዛታችን ለእግዚአብሔር በመታዘዛችን ውስጥ እግዚአብሔር አምላክ የራሱን መንፈስ የራሱን ጸጋ ይሰጣል። የብዙ ሰዎችን ጸጋ የሚገለው ዲያብሎስ በተለያየ አቅጣጫ ይመጣል፣ በተለያየ መንገድ ይመጣል። የዲያብሎስን ሐሳብ የምንቃወመው ዲያብሎስን ለመቃወም ብዙ ሲስተሞችን ያመጣል። ለምሳሌ ዲያብሎስ ወደ ህይወታችን ሲመጣ በሚያብለጨልጭ ነገር ሊያታለን ነው የሚመጣው። ወገኖች ወደ ሔዋንና ወደ አዳም ሲመጣ ያልተፈቀደውን ዛፍ ነው ያበላቸው፣ አታሏቸው። ፍሬውም ይላል አይደለም እንዴ ለዓይን የሚያስጎመጅ ነበር ይላል። ለዓይን የሚያስጎመጅ የሚስብ ለዓይናቸው ያማረ እንዲሆን አደረገ። ሉክ ለዓይናቸው ያማረ የሚመች ይሄንን ፖሉት ሞትራዎች ዲያብሎስ አሁን የሚመጣው እንደዚህ ያደረገ ነው። ወደ አገልጋዮች ዲያብሎስ ወደ ህይወታቸው የሚመጣው በአደጋ በተለያየ በሚያስደነግጥ ነገር አይደለም። ቅዱሳን ዲያብሎስን ተቃውሙት ከእናንተ ይሸሻል ሲል በሚያስደነግጥ ነገር መጥቶ በጩኸት መቃወም እየጨውን መቃወም አይደለም። እንዲመጣው ምን በማድረግ ነው? የተመቻቸ ነገር እያዘጋጀ የራሱን አጀንዳ እያመቻቸ ወደ ህይወታችን ያመጣዋል። ያንን ስንቃወም ለወገኖች ለዲያብሎስ ተገዦች የማንሆኑ ለአጋንንት ተገዢ የማንሆኑ በዛ ውስጥ ነው። ወገኖች ቅዱሳን እየነቃን እንጸልይ። እግዚአብሔር በመንፈስ ቅዱስ ያንቃል። እግዚአብሔር በራሱ በመለኮታዊ ቅባት እንደገና ያንሳል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ለዚህ ነው ዲያብሎስን ተቃውሙት ከእናንተ ይሸሻል አለ። ዲያብሎስ ወደ ኢየሱስ ክርስቶስ እንኳን ሲመጣ 40 ቀንና 40 ሌሊት ክርስቶስ ከጾመ በኋላ በተራራው ላይ ሲፈትነው
በሚያስፈራ እያነበብነው በሚያስደነግጥ ነገር አይደለም ቅዱሳን፣ በሚያታል ነገር ነው። ክብር ለጌታ ለኢየሱስ ይሁን። አንተ ወድቀ ብትሰግድልኝ ይሄን የዓለምን ሰና የዓለምን ሀብት በሙሉ እሰጥሃለሁ አለ። ጌታችን ግን በዚህ የሚታለል አይደለም። ያ ወርቅ ያ ሀብት ሁሉ የማን ነው? እግዚአብሔር ነው። መጽሐፍ ሲናገር እንደዚህ ይላል፣ ወርቅና ብሩ የኔ ነው ይላል። ወርቅና ብሩ የኔ ነው ያለ ጌታ ዛሬ ወደ ምድር መጥቶ ለእኛ ብሎ በምድር ሲንከራተት በእንዲህ አይነት መንገድ የሚሸወድ ጌታ አይደለም ወገኖቼ። ዲያብሎስ ወደኛ ሲመጣ እንደዚህ ነው። የተለያየ ብልጭልጭ እያሳየን ነው። የዓለምን ብልጭልጭ እያሳየን ነው። ከእግዚአብሔር መንግስት ከእግዚአብሔር ጸጋ ሊያወጣን የሚፈልገው። ለዚህ ነው ዲያብሎስን ተቃውሙት ከእናንተ ይሸሻል አለ ኢየሱስ ክርስቶስ። የዲያብሎስን ሐሳብ ይቃወም ነበር። ወድቀ ስገድ ሲል ለጌታን አምላክ ስገድ ተብሎ ተጽፏል እያለ ይመልስለት ነበረ። ቃል በቃል ይመልስለት ነበር ወገኖች። በዛ ቃል በቃል ውስጥ ዲያብሎስ እስከ ወዳኛው ለቆት ይላል። ዛሬ ነሳ እኛ ጋር እየመጣው እንዴት ነው? እኛ ጋር እየመጣ ነው በምንድን ነው? በዝና በሀብት በተለያየ ነገር ምን ያደርጋል? ይመጣል ወገኖች። ጌታችን ኢየሱስ ክርስቶስን በሀብትና በተለያየ ነገር ሊፈትነው እስከመጣ ድረስ እኛ ጋር ይመጣል። እኛ ጋር የሚያብለጨልጭ ነገር ነው የሚያመጣው። የተለየ ነገር ይዞ ይመጣል። ቅዱሳን አንዳንዶቻችን የሚመስለን የሆነ እያስደነገጠን እያስፈራራን መጥቶ መቃወም ምናምን አይደለም ወገኖቼ። ዲያብሎስ ሲስተም አለው። ሰዎችን ስቦ የሚያወጣበት ሲስተም አለው። ሔዋንና አዳምን ከኤደን ገነት ያወጣው በዛ ነው። ጌታችን ኢየሱስ ክርስቶስንም ሊፈትኑ የነበረው በዚህ በሚመቻች ነገር ነው። ዛሬ ለእኛ ጋር ሲመጣ በዚህ ነው። እግዚአብሔር አምላክ የዲያብሎስን ሐሳብና ሽንገላ ባላችሁበት ስፍራ ይስበረው በጌታ በኢየሱስም። ከኔ አገልግሎት ይሰበር፣ ከናንተ አገልግሎት ይሰበር፣ ከአንቺ አገልግሎት ይሰበር፣ ከአንተ አገልግሎት ይሰበር። የትኛውም የጨለማ መንፈስ ዛሬ ተመታ ይሁን። ወደ እግዚአብሔር ቀረቡ፣ እርሱም ወደ እናንተ ምን ይላል? ይቀርባል። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ትዕቢት የዲያብሎስ ነው። መታበይ የዲያብሎስ ነው። ሽንገላ የዲያብሎስ ነው። ሰዎችን መጥላት የዲያብሎስ ነው። ሰዎችን ማዋረድ የዲያብሎስ ስራ ነው። እግዚአብሔር ይህን ይቃወማል፣ ለትሑታን ጸጋን ይሰጣል። የእግዚአብሔር ቅባት በትሑታን ላይ ያልፋል። ለእግዚአብሔር ቅባት በሚታዘዙ ሰዎች ላይ ያልፋል። የእግዚአብሔር ቅባት ቤተ ክርስቲያንን በሚያከብሩ ሰዎች ላይ ይወርዳል። ሃሌሉያ! ክብር ለጌታ ይሆን። ዛሬ የምናገረው ስለ እግዚአብሔር ቅባት ነው፣ ስለ እግዚአብሔር ጸጋ ነው። የእግዚአብሔር ጸጋ በሸንጋዮች ላይ አይወርድም። የእግዚአብሔር ጸጋ በትዕቢተኞች ላይ አይወርድም። የእግዚአብሔር ጸጋ ሰዎችን በሚንቁ ሰዎች ላይ አይወርድም። የእግዚአብሔር ጸጋ በትሑታን ላይ ነው ቅዱሳን። ለዚህ ነው ዲያብሎስን ተቃውሙት ከእናንተ ይሸሻል፣ ወደ እግዚአብሔር ቀረቡ፣ እርሱ ወደ እናንተ ይቀርባል ሲል ይሄ ነው ቅዱሳን። ኢሳይያስ በመልእክቱ ላይ እንደዚህ ብሎ ጻፈ። እግዚአብሔር የቅርብ አምላክ ነው፣ ቀርቦ ሳለ እሹታል። ወገኖች እግዚአብሔር የት ነው ያለው? አጠገባችን ነው፣ ልባችን ውስጥ ነው። የት ነው የምንፈልገው? እግዚአብሔር በመካከላችን ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ የእግዚአብሔር መንግስት በዛነት በዚህነት ቢሏችሁ አትስሟቸው፣ እሷ በመካከላችሁ ናትና። ዛሬ ላይ የእግዚአብሔር መንፈስ ያው የምናገረው መንግስቱን ነው። እኔ አሁን የምናገረው ከዚህ ቃል ውስጥ የእግዚአብሔር መንግስት ነው። በመካከላችሁ ናት የእግዚአብሔር መንግስት ማለት ይሄ አሁን ማወራው መንግስቱን ነው። እዚህ ቤት ውስጥ አላለም። መንግስቱ አፍ ውስጥ ነው። የእግዚአብሔር መንግስት ልቤ ውስጥ ነው። ቅዱስ መንፈስ ስላለኝ ኢየሱስ ክርስቶስ ያድናል። ዛሬ የምናገረው በጀርመን፣ በካናዳ፣ በአውስትራሊያ፣ በተለያየ በአሜሪካ እንዲሁም በሳውዝ አፍሪካ በአረብ ኤምሬት ያላችሁ ሰዎች እግዚአብሔር አምላክ የራሱን ጸጋ በእናንተ ላይ ያፍስስላችሁ። የእግዚአብሔር ክብር በእናንተ ላይ ይቀመጥ። የእግዚአብሔር ኃይል በእናንተ ላይ ይቀመጥ። ዲያብሎስ የሚደነግጠው እናንተ በመንፈስ ቅዱስ ስትሞሉ ነው። ዲያብሎስ የሚሸሻው እናንተ በእግዚአብሔር ጸጋ ስትሞሉ ነው። ዲያብሎስ ስፍራውን የሚለቀው እናንተ በእግዚአብሔር ክብር ስትሞሉ ነው። ዲያብሎስ ከእናንተ ቤት የሚሸሻው የእግዚአብሔር ክብር በእናንተ ውስጥ ይሁን ነው። ኢየሱስ ያድናል ወገኖች። ለዚህ ነው ያዕቆብ በመልእክቱ ላይ ያስቀመጠልን እችኛዋ ነጥብ ናት።
አገልጋዮችን ከፍ የምታደርገው አገልጋዮች ራሳቸው ደግሞ ዝቅ ብለው የሚወርቁበትንም ስፍራ ያስቀምጣል። እግዚአብሔር ትዕቢተኞችን ይቃወማል ካለ ትዕቢተኛ አገልጋይ ካለ እግዚአብሔር አምላክ ለዛ ለትዕቢተኛው አገልጋይ ጸጋውን በኃይል አያፈስም። ለምን? እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። የሰውን እግር ዝቅ ብሎ የሚያጥቡ ለሰው ዝቅ የሚሉ ታዛዥ የሆኑ ቤተክርስቲያን ውስጥ ደግሞ በትህትና የሚንቀሳቀሱ ሰዎች እግዚአብሔር በክብር በጸጋ ያቆማቸው። ለትዕቢተኞች ግን እግዚአብሔር ጸጋን ያስቀምጣል፣ ይቃወማል። ቃሉ ወገኖቼ እኔ ዛሬ የምጸልየው በዚህ ጉዳይ ላይ እግዚአብሔር በራሱ ክብር በራሱ ጸጋ እንዲያስቀምጠን ጸልያለሁ። የእግዚአብሔር ሞገስ በእኛ ላይ እንዲቀመጥ ጸልያለሁ። የእግዚአብሔር ጸጋ በእናንተ ላይ እንዲቀመጥ ጸልያለሁ። ቅዱሳን የእግዚአብሔር ክብር በእናንተ ላይ ከሌለ፣ የእግዚአብሔር ጸጋ በእናንተ ላይ ከሌለ ወገኖቼ ተጎጆች ናችሁ። በዚህ ዓለም ላይ በጌታ ከሆናችሁ ላይቀር፣ በክርስቶስ ኢየሱስ ካመናችሁ ላይቀር በእግዚአብሔር ጸጋ መሙላት አለባችሁ። የእግዚአብሔር ጸጋ ለፓስተር ለሐዋርያ ለነቢያት ብቻ አይደለም። የእግዚአብሔር ጸጋ ቤተ ክርስቲያን ውስጥ በሚታዘዙ ሁሉ ላይ ነው። ለተቀበሉት ሁሉ ይላል የእግዚአብሔር ልጆች እንዲሆኑ እግዚአብሔር ይህን ስልጣን ሰጣችሁ ይላል። የምን ጸጋ? ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ማን የተቀበለው? ሁሉ ክርስቶስን የተቀበለው። ምን አይነት ስልጣን ነው? በዲያብሎስ ላይ በበሽታ ላይ የእግዚአብሔር ጸጋ ምናል ተቀመጠ። አውቶሪቲው ምናል ተቀመጠ። ለምን? ክርስቶስን ስለተቀበሉ የእግዚአብሔር ጸጋ ይቀመጣል፣ የእግዚአብሔር ኃይል ይቀመጣል፣ የእግዚአብሔር ክብር ይቀመጣል። ወገኖቼ ለዚህ ነው መጽሐፍ ሲናገር ይሄንን ያስቀምጣላችሁ። ክርስቶስን በክርስቶስ ያመናችሁ ሰዎች፣ በክርስቶስ ቦርናጌን ያደረጋችሁ ሰዎች የእግዚአብሔር ጸጋ በእናንተ ላይ አለ። ቀስቅሱት፣ አንቀሳቅሱት። በጸሎት በምሽት በተለያየ ነገር ጸልዩ። አንዳንዶቻችሁ ሌሊት ላይ የእግዚአብሔር መንፈስ ሲመጣና በተኛችሁበት ጸልዩ ሲላችሁ ዲያብሎስ ሲመጣና ከባድ እንቅልፍ ይጥልባችኋል። ከዛስ ቆይ ትንሽ ቆይቼ ጸልያለሁ፣ ቆይ ትንሽ ቆይቼ ጸልያለሁ ስትሉ እንቅልፋችን ይዟችሁ ነው የሚሄደው። በዛች ሰዓት በዛች ሌሊት ላይ ጸልዩ ብሎ የሚቀሰቀሳችሁ ከሆነ ጸልዩ። ያ የእግዚአብሔር ድምፅ ይባላል፣ ያ የእግዚአብሔር መንፈስ ይባላል። በዛ ሰዓት ውስጥ ጸልዩ። የብዙ ሰዎች እስራት ይፈታል፣ የቤተሰብ ይፈታል፣ የሀገር ይፈታል። ክብር ለጌታ ለኢየሱስ። በዚህ መንገድ ጸልይላችኋለሁ በጌታ በኢየሱስ። አቤቱ እግዚአብሔር አባት ጸጋ በእነሱ ላይ እንዲቀመጥ ጸልያለሁ። በመላው ዓለም ይቀመጡ እናትና እህት ወንድሞቼ በናዝሬቱ በጌታ በኢየሱስ ያንተ ጸጋ ያንተ ክብር እንዲቀመጥ ጸልያለሁ። ለአባቶች ያንተ ክብር ይቀመጥ በጌታ በኢየሱስም። ጸጋ በእነሱ ላይ ይቀመጥ። መርገም የተሰበረ በጌታ በኢየሱስም። የዲያብሎስ ሽንገላ የዲያብሎስ ሐሳብ በሙሉ በጌታ በኢየሱስም አሁን የተሰበረ ይሁን። መገለጥ ባለባቸው ጸጋ ይገለጡ። በሰጣቸው ጸጋ በሰጣቸው አውቶሪቲ በሰጣቸው ስልጣን በኢየሱስም ይነሱ። ጨለማ የተሰበረ ይሁን። የአጋንንት ኃይላት ይሰበሩ። ከጎናችን ስለነበርክ አመሰግናለሁ። ከፍ በል። ማደሪያ ይባረክ፣ ዙፋን ይባረክ። ተባረኩልኝ። ይህንን ፕሮግራም ለብዙ ሰዎች እንዲዳረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ክርስቶስ ኢየሱስ ዘመናችን ይባርክ። ተባረኩልኝ።